ኦኬ ሌላ ሰው አስገቡና እንትን በሉ። ታችም ሆነ ታብታብ ማድረግ ትችላለህ። ታችም ሆነ ታብታብ ማድረግ ትችላለህ። ታብታብ አድርግ። السلام عليكم ورحمة الله. ጠይቃቸው ይሰማል ድምፅ? ሰባህልን አንድ ጥያቄ አለ ኢንሻአላህ ስለ መንፈስ ቅዱስ አቂ ለክርስቲያኖች ገብተዋል። እሺ ከገቡ ያላ ቀጥል ከገቡ طيب ፎኔክስ ነው ስሙ። ምንድነው ቶፒኩ? አሁን የመጣሁት ርዕስ ይዛችሁ ነው የምትወያዩት ወይስ? አዎ ርዕሱ ምንድነው? ማርያም የወለደችው ምንድነው የሚል ጥያቄ ነበር የተነሳው። ኦኬ ማርያም የወለደችው ምንድነው? ምንድነው ነው? ማንን ነው ነው? ምንድነው ነው? ምንድነው ማለት ነው? ሰው ነው። ምንድነው? ሰው ነው የወለደችው። አምላክን ወልደዋለች ማርያም? አምላክን አልወለደችውም። አምላክን ተሸክመዋለች በማህፀኗ። እሱ ከእሷ ተወለደ ማለት በእሷ በኩል መጣ ነው የሚባለው እንጂ እንደ ሰው ከወንድና ከሴት የተወለደ አይደለም። አይደለም። የተጸነሰ አይደለም። ጽንስ ነው ግን የተጸነሰው የወንድ ዘር የለበትም አይደል? የወንድ ዘር የለበትም። አዎ መንፈስ የለበትም ግን ጽንስ ነው። በመንፈስ ቅዱስ አማካኝነት እኮ በመንፈስ ቅዱስ የተጸነሰው ጽንስ ምንድን ነው? እንዴት ነው ማለት? ምንድነው ነው? ማን ነው ነው? አሁን እኮ ምንድነው ምን ማለት ነው? አንተ ምንድነው? ሰው ነው። ምንድነው ከሆነ ሰው ነው። ማን ነው ከሆነ ኢየሱስ ክርስቶስ ነው። ኦኬ ስለዚህ ጥያቄ በማን ነው ሳይሆን ምንድነው ነው የተጸነሰው? አምላክ አልተጸነሰም አይደል? አምላክ ስጋ ከስጋ ጋር ስጋ የሆነበት ሰው ለመሆን በሰው በመጣበት መንገድ መምጣት ስላለበት በሷ ተጸንሶ የተወለደው። ስለዚህ የተወለደው ያ ሲባል ሰው አንተና እኔ እንደተወለደ ማርያም የወለደችው አይደለም። እሱ ሲምፕል ነው። በመንፈስ ቅዱስ አማካኝነት ነው። የወንድ ዘር የለውም። የተጸነሰው ጽንስ ሰው ነው ወይስ አምላክ ነው የተጸነሰው? ሰው ነው እንጂ አምላክ አልተጸነሰም። ኦኬ ማርያም የአምላክ እናት አይደለችም? አይደለችም። የሰው እናትስ ናት? የሰውነቱ እናት ነች። የሰው እናት ናት። የሰውነቱ እሱ የኢየሱስ ሰው የሰው እናት ናት ወይስ አይደለች? የሰውነት ብቻ ሳይሆን ሰው የወለደችው ሰው አለ። እሺ ናት። ኦኬ where are we going with this? ኦኬ ጥሩ እሱ ነው። አምላክና ሰው ስንት ፐርሰንት ናቸው? አንድ። ኦኬ ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። አምላክና ሰው ስንት ፐርሰንቶች ናቸው እዚህ ላይ? 1% ነው። ኦኬ ማን ነው ከማን ነው የሚሰማው? እንዴት ነው ጥያቄው? ትንሽ ኳሊፋይ አድርገው እኮ። ኳሊፋይ አድርጌዋለሁ። ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ ኢየሱስ። ስለዚህ የሚሰማው ከማን ነው? ማን ነው ኢየሱስ ከአብ ሰምቶ ነው እኮ። ከማን ነው የሚሰማው ነው የሚለው እዛ ላይ ዮሐንስ ወንጌል 8:40 ላይ። ቆይ ክፍሉን ማውጣት አለብኝ ወይም አንተ ካለህ አንብበው። አምላክ ሰምቼ የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን ይላል አይደል? ዮሐንስ ወንጌል 8:40 ላይ እዚህ ጋር የሚሰማው ማን ነው? እንደ ሰው እነሱ አየህ፣ ጌታ ሲናገር የሚናገረው ለማን በምን መንገድ እንደሆነ አውዱን ጠብቀን ነው አንደርስታንድ የምናደርገው። ሰው አድርገው ስለቆጠሩት ሰው ብቻ እኔ ስለቆጠሩት ሳይሆን ሰውም ነው ጭምር። ቅድም ሰው ነው ብለኛል፣ ግን አሁን ያ ሰው ከአምላክ ጋር በፐርሰን 1% ከሆነ ከማን ነው የሚሰማው የነበረው? ያ ሰው ከማን ሰምቶ ነበር ሲናገር የነበረው? ከአምላክ። ስለዚህ ከአምላክ ከሰማ 1% አይሆኑማ። የሚሰማ አለ። ሰምቶ መናገር የሚችል ከሆነ ራሱን የቻለ ፐርሰን ነው ያ ሰው።
ፐርሰን ስትል በትሪኒቲ በሚያደርጉት ነው እንደ ሰዋዊ ነው አይደለም። ፐርሰን ስትል ፐርሰን ማለት ማንነትማ አለው እኔ ነኝ እያተናገር። ስለዚህ ስንት ማንነት ነው? አብና ወልድ ስንት ማንነት ናቸው? አብና ወልድ ስንት ማንነት ናቸው? አብና ወልድ ስንት ማንነት ናቸው? አብ ራሱን የቻለ ነው። ወልድ ራሱን የቻለ ማንነት ነው። ስለዚህ ስንት ፐርሰኖች ናቸው ማለት? ስንት ማንነት ናቸው ያሉት? አንድ ማንነት ናቸው። አይደለም እንዴ? አብ ራሱን የቻለ ማንነት ነው፣ ወልድም የራሱን የቻለ ማንነት ነው ካልክ ስንት ማንነት ነው ያለው? ይኸውልህ አብ በስጋ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው የሚል አለ ጥቅስ ሲኖር ይሆን? ምናልባት በደንብ አስደግፈው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 15 ሲያወጣው ምን ይላል? አሁን እኮ ነገርኩህ ጥቅሱን። አምላክ በስጋ ተገለጠ ይላል አንደኛ ጢሞቴዎስ። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ እርሱ በስጋ የተገለጠ በመንፈስ የጸደቀ ይላል። አምላክ በስጋ ተገለጠ የሚል በስጋ ተገለጠ ይላል። እስቲ በእንግሊዝኛ ባይብል ብትመለከተው God is manifested in the flesh ይላል። እሱ የሚለው ኪንግ ጄምስ ቨርሽን ባይብል ነው። ግሪኩ አይለው እንደዛ። የፈለከውን ሌላ ትርጉም ኤንአይቪ ናውጣለት ስሚዝ ወይ እኔም እንትን ምንድን ነው ያልከው? ኪንግ ጄምስ ቨርሽን ላይ ይላል እንደዛ። God was manifested in the flesh የሚለው ኪንግ ጄምስ ቨርሽን ባይብል ነው ራሱ ከላቲኑ ነው የተረጎመው። እንደዛ ይላል። ግሪኩ እንደዛ አይለውማ። ግሪኩ የሚለው እንደዛ አይለውም። ቴዎስ የሚል ቃል የለውም ግሪኩ ላይ። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው? አምላክ በስጋ ተገለጠ በመንፈስ ጸደቀ ይልና በክብር አረገ ይላል። በክብር ያደረገው ማን ነው? ኢየሱስ ክርስቶስ እኮ በስጋ የተገለጠው አምላክ ነው። በስጋ የተገለጠው አምላክ ሆነ ኢየሱስ ነው። ቆይ አዳምጠኝ። በስጋ ተገለጠ የምትለው ማንን ነው? በስጋ የተገለጠው ማለት የቃላት ስንጠቃ ነው። ስንጠቃ አይደለም። በስጋ ተገለጠ ብቻ አይደለም የሚለው በክብር አረገ ይላል። በስጋ የተገለጠው አምላክ ኢየሱስ ክርስቶስ ነው። እሱ ነው ያረገው አይደለም። ስለዚህ ያረገው አምላክ ወደ አምላክ ነው ያረገው። ዮሐንስ ወንጌል 20:17 ላይ ወደ አምላኬና ወደ አምላካችሁ አርጋለሁ ይላል። በስጋ የተገለጠው ነው ያረገው ወይስ አምላክ ነው በስጋ የተገለጠው አምላክ ነው ያረገው? ማረግ ምን እንደሆነ ታውቃለህ? ማረግ መውጣት ነው፣ ወደ አብ መውጣት መሄድ ነው። ታዲያ ሌላ ምን የሚወጣ አለ? አካል የለበሰው በስጋ የነበረው ኢየሱስ ነው የወጣው እንጂ መንፈስ። ስለዚህ አሁን የወጣው አብ ነው ያረገው። ኢየሱስ ክርስቶስ ነው ያረገው እኮ። አብ ነው የተጻፈውን ነው የምነግርህ። ቃሉ ላይ ራሴ አምጥቼ አልነግርህም። ፎኒክስ ችግር የለም። ወደ ጭቅጭቅ ባናመራ ጥሩ ነው። አልተጨቃጨኩም። ሳያመራ እንደዛ ካልሆነ አብ ነው ወይ በስጋ ያረገው? ኢየሱስ ክርስቶስ ነው በስጋ ያረገው። አብ ነው ወይ ነው ብለህ ያልኩ አይደለም ወይም ነው ትለኛለህ። ነውና አይደለም አልልህም። ጥያቄው ያረገው ማን ነው? ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ አብ ነው ያረገው አብ አይደለም የሚል። ወደ ማን ያረገው? ወደ አባቱ። ስለዚህ አብ አላረገም። አብ የታረገበት እንጂ አራጊው አይደለም። ያረገው ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ የሚለውን ነገር እኮ ወደ ማን ያረገው? ወደ አባቱ ነው ያረገው። ወደ አባቱ ነው ያረገው ማለት ነው። ስለዚህ አባቱ ኢየሱስ ነው። አባቱማ አብ ነው። አብ ማለት አባት ነው ራሱ። ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ በስጋ የተገለጠ አብ ነው። ራሱማ አብ እንዴት ይሆናል? በስጋ ማለት አብ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 አውጥተን እናንብብ። ችግር የለውም። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው ይላል። ምዕራፍ 4 ላይ ራሱ ስለ አባቱ የተናገረውን እንግዲህ እኛ ከሱ የበለጠ እሱ የተናገረው ስለ አይደለም። ጥያቄ ምንድን ነው? ጥያቄውን መመለስ እኮ ለመመለስ ነው እዛ ጋር ማንበብ የሚያስፈልገው። አያስፈልገውም። ጥቅሱን ስለምናውቀው ምንም እንትን የለውም። ጥቅሱን አንተ አንብብ አውጥተህ አላልከኝም እንዴ? ለምን እንደሆነ ያውጣ ስል ማናነበው እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው ይላል። ይኸው እኮ። ስለዚህ አብ መንፈስ የሆነው አብ ነው። መንፈስ የሚታይ ስላልሆነ የሚዳሰስ ስላልሆነ መሞትን ስለማይችል ይሞት ዘንድ ለሰው ልጆች ኃጢአት ሰው ሆኖ ስጋን ምን ያገናኘዋል? አልጠየቅኩም እኮ
ዝም ብለህ ነው ላስረዳህ እንጂ ባትጠይቅም መረዳት አለብህ። ምንም ጥቅም የለውማ። እኔ አልጠየቅኩም። አንተ ያልሆነ ነገር ላይ ጊዜህን አታጥፋ። ልክ አላጠፋም። አንደኛ ጢሞቴዎስ 3:16 ላይ በስጋ ተገለጠ የተባለው ወልድ ነው የምልህ። ምክንያቱም የዲያብሎስን ስራ እንዲያፈርስ እንደዛ የሚል ቃል አለ። በስጋ ተገለጠ ወልድ በስጋ ተገለጠ የሚል ቃል ከመጽሐፍ ቅዱስ ውስጥ አታሳየኝም። አንተም አብ በስጋ ተገለጠ የሚል እኮ አታላሳየኝም። እስቲ አምጣ እናሳየኝ። አሳየውልህ። አላሳየኝም። አሁን ነገርኩህ፣ ራስህ አልከኝ። ኪንግ ጄምስ ቨርሽን ላይ አለ ብለኸኛል እኮ። ያለው አምላክ ነው የሚለው አብ ተገለጠ ይላል። አምላክ ደግሞ አብ ነው። አንደኛ አምላክ ልክ እንደዛ ማለት ነው። አየህ፣ ለዛ ነው ክርስቶስ በስጋ መጣ ይላል። ክርስቶስ ማን ነው? ልጅ ነው። ለዚህ መልስ ልስጥ። አንደኛ ቆሮንቶስ ምዕራፍ 8 እንሂድና ላሳይ። አየህ፣ አንድ ቁጥር ብቻ ላይ አይደለም፣ ሁሉ ጋር የተለያዩ ችግር የለውም። ሀሳቡን ንገረን፣ እኛ እናወጣልሃለን። ኦኬ፣ ቆይ ልፈልገው ቁጥሩን በትክክል እንድነግርህ ማለት ነው። ሀሳቡን ንገረኝ፣ እኛ እናወጣልሃለን። ግድ የለም እሱ ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ተከታይ ነው ይሄ። ደቂቃ እየተሰጠው ያወራል። እንግዲህ ችግር ያወራል። እየሰማችሁን አከታች ያላችሁት። እሺ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ አምላክ አብ አለን ይላል። አምላክ ማን ነው? አብ ነው። ኦኬ። ድጋሚ ስንት ጊዜ ጠየቀኝ፣ መልሼ ሰጤ ትጠይቀኛለህ። ክርስቶስ በስጋ መጣ ይላል አይደለ? ባይብል ላይ ኢየሱስ ክርስቶስ በስጋ መጣ ይላል። ክርስቶስ በስጋ መጣ ይላል። ክርስቶስ የማን ልጅ ነው ይላል መጽሐፍ ቅዱስ? ይሄ ጥቅስ ብለህ አንተ እንዳመጣው ይኸውልህ፣ ማብራሪያ ልክ ይኸውልህ፣ ልክ አንደኛ ጢሞቴዎስን ይሄንን አንብበህ ይሄ እንዲህ ይላል ብለህ አሳየኝ። ልክ እንደዛ እንዳመጣው ፎኒክስ ተረጋጋው። ልክ እንዳመጣው እኔ በጣም ተረጋግቼ ሪላክስ ሆኜ ፖይንቱን ልክ አንተ እንዳመጣኸው ምን አደረግኩኝ? ክርስቶስ በስጋ መጣ ይል መጽሐፍ ቅዱስ የሚለውን ቦታ አሳየኝና አንብበን እንደዛ የሚል ከሆነ አዎን እልሃለሁ። የሚል የለም መጀመሪያ የሚል የለም። እንደዛ የሚል የለም አላልኩም። የስለ የትኛው ክፍል እንደሆነ የምትናገረው ማወቅ ስለምፈልግ እያንዳንዱ ክርስቶስ በስጋ መጣ፣ ክርስቶስ በስጋ መጣ የሚል ጥቅስ የለም ባይብል? ይኖራል። አሳየኝ። እንዴት ይኖራል? አይደለም አለ ወይስ የለም? የሰው ነው በለኝ። ሊኖር ይችላል። አሳየኛ። የት ቦታ? ከእነርሱ ክርስቶስ በስጋ መጣ ይላል። ይኸው ባጭሩ ነገርኩ። አለ እንደሱ የሚል አለ ሮሜ ላይ ያለ። ክርስቶስ የማን ልጅ ነው ይላል መጽሐፍ ቅዱስ? ክርስቶስ የማን ልጅ ነው ይላል? ንገረኛ አንተ። የእግዚአብሔር ልጅ ነው የሚል የለም? የእግዚአብሔር ልጅ ነው የሚል የለም? ክፍሉን አሳየኝ ደግሞ። ክርስቶስ የእግዚአብሔር ልጅ ነው የሚል የለም? አሳየኝ። የለም አይልም አልልህም እኮ። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አንተ ክርስቶስ የእግዚአብሔር ልጅ ነህ አላለውም? እሺ፣ እንደዛ ይላል። ስለዚህ ክርስቶስ የማን ልጅ ነው? ክርስቶስ የሕያው እግዚአብሔር ልጅ ነው። ክርስቶስ የእግዚአብሔር ልጅ ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ በስጋ መጣ ማለት አይቻልም? አይቻልም። ይቻላል። ለምን አይቻልም? ክርስቶስ በስጋ መጣ። አየህ፣ ልክ እንደዛው ማለት ነው። ተበላ። ላስረዳህ ለምን እንደማይቻል። ቆይ ላስረዳህ። ክርስቶስ በስጋ መጣ ካለ በኋላ ክርስቶስ ደግሞ የእግዚአብሔር ልጅ ነው ካልክ የእግዚአብሔር ልጅ በስጋ መጣ ማለት አይቻልም ወይ? ኢየሱስ ክርስቶስ በስጋ መጣ ማለት ይቻላል። ኢየሱስ የእግዚአብሔር ልጅን ከተጠቀምክ ልጅ የነበረው በኋላ ስጋ ለበሰ የሚል ትርጉም ስለሚሰጥ ኢየሱስ ክርስቶስ በስጋ መጣ ማለት ትችላለህ። የእግዚአብሔር ልጅ በስጋ መጣ አይልም መጽሐፍ ቅዱስ። የእግዚአብሔር ልጅ እንደመጣ ነው። ኤግዛምፕል ልስጥ። የእግዚአብሔር ልጅ መጣ የሚል ጥቅስ የለም? የእግዚአብሔር ልጅ መጣ የሚል አለ። የእግዚአብሔር ልጅ በስጋ መጣ የሚል ጥቅስ የለም። የእግዚአብሔር ልጅ በምንድን ነው የመጣው? መጥቷል። በምን? ምን ማለት ነው? በምን መጣ? የእግዚአብሔር ልጅ ሲመጣ ኢየሱስ ክርስቶስ በስጋ መጥቷል። የእግዚአብሔር ልጅ መጣ ሲል የእግዚአብሔር ልጅ የመጣው የእግዚአብሔር ልጅ የሆነው ከመጣ በኋላ ነው። በስጋ መጣ። በምን መጣ? ይሄንን ነው ልዩነቱ። ይሄ ከገባህ ይገባሃል። የእግዚአብሔር ልጅ በምንድን ነው የመጣው? ቆይ የእግዚአብሔር ልጅ በምንድን ነው የመጣው? የእግዚአብሔር ልጅ መጥቷል። እግዚአብሔር ነው በስጋ የመጣው። በምንድን ነው የመጣው? እኔ ማስረጃ እሰጥሃለሁ። በምን መጣ? የእግዚአብሔር ልጅ መጥቷል ነው የሚለው መጽሐፍ ቅዱስ። በምንድን ነው የመጣው? በምንድን ነው የመጣው ነው ጥያቄ ነው። እሱ እንደዛ የሚል የለም። በምንም እንደመጣ ከመጣ በኋላ በምን መጣ አይባልም።
እንዴ ክርስቶስ ከመጣ በኋላ አይደል እንዴ? አሳይኝ፣ ከቃሉ አሳየኝ። የራስህን የማያውቁ ሰዎችን የምታደናግርበት መንገድ አይሰራም። ጥሩ እያወራ ነበረ። አሁን እስካሁን ድረስ የእግዚአብሔር ቃል ታሳየኝ አልነበረ? አሁን እስኪ የእግዚአብሔር ልጅ በስጋ መጣ የሚል አምጣና ከቃል ውስጥ አሳየኝ። የእግዚአብሔር ልጅ ቆይ አንዴ ተረጋጋ። የእግዚአብሔር ልጅ መጣ አልክ አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ በምን መጣ ስልህ በምንም አይመጣም፣ ምክንያቱም ከመጣ በኋላ መጣ ነው የሚባለው አልክ። ክርስቶስ ከመጣ በኋላ ለሮሜ ሰዎች ጳውሎስ ሲጽፍላቸው ክርስቶስ መጣ ሲል በምን መጣ አላቸው? ከመጣ በኋላ አሳየኝ፣ አውጣታ ማንበብ ነው። በምን መጣ አላቸው እንዴ? አረ ቅድም ተነጋግረንበታል፣ አውርተንበታል። ለምን ታስደግመኛለህ? ሮሜ 9:5 ላይ ከነርሱ ክርስቶስ በምን መጣ አለ? ክርስቶስ በስጋ መጣ። አዎ። ስለዚህ አሁን ከመጣ በኋላ መጣ። ልጅ የሚባለው ሲመጣ ከመጣ በኋላ ነው። በፊት ልጅ የሚባል አልነበረም ከመወለዱ በፊት። አንድ አዳምጠኝ። ይሄ ነው ቁልፉ። ይሄንን ያዙ። ይኸውልህ፣ ኧረ ቆይ አንድ አዳምጥ። ምን ሆነሃል እኮ? አንድ አዳምጥ። አትደራረብ። ቆይ አንዴ ሀሳቤን ልጨርስ። ሪላክስ አድርጌ የሰማሁ ነው። የምትናገረውን ከቃሉ አውጣ፣ እኔም ከቃሉ አወጣለሁ። አውጥቼ አንዴ ሌላ ቦታ አትሂድ። ክርስቶስ በስጋ መጣ ሲባል ከመጣ በኋላ አትሳቀው። የልብን የኮረኮሩትን ያክል ነው። ክርስቶስ በስጋ መጣ ሲል ቆይ አንዴ ወደ ነጥቡ ሂድ። እንትን አትበለው። ምንም እኮ አላልኩም። አንተ ነህ አታሻክረው እኮ። ተመለስ፣ ወደ ነጥቡ ተመለስ። አትደራረብ ስታወራ። ሮሜ 9:5 ላይ ክርስቶስ ከእነርሱ በስጋ መጣ ሲባል ሮሜ ላይ የተጻፈው ከመጣ በኋላ ነው። ከመጣ በኋላ በከሌ መጣ አይባልም ላልክበት ነው ማስረጃ የሰጠው። አሁን ጥያቄው ክርስቶስ የእግዚአብሔር ልጅ ነው ወይስ አብ ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ የሚለው ቃል አብ ነው ወይስ ወልድ ነው? ክርስቶስ የሚለው ቃል ምን ማለት ነው? መጠሪያው ክርስቶስ ማለት የተቀባው ወይ መሲህ ማለት ነው። የተቀባው ብለህ አስበውና የተቀባው አብ ነው ወይስ ወልድ ነው? ወልድ ነው። አብ ነው? ወልድ ነው። ወልድ አብ ነው ወይ? አብ ነው ወይ ብዬ ጠየኩ። ኢየሱስ ክርስቶስ በስጋ የተገለጠ አብ ነው ወልድ ነው ወይ አልኩ። ጥያቄ ጠየኩ። ክርስቶስ አብ ነው ወይስ ወልድ ነው? ስለ ወልድ ነው አልከኝ። አብ ነው ወይ? ስንት ማለት ምን እንድልልህ ነው የምትፈልገው? የምናገረው አብ ነው ወይስ አይደለም? የስ ኦር ኖ። አብ ነው ወይስ አይደለም? ኢየሱስ ክርስቶስ በስጋ የተገለጠ አብ ነው። በስጋው የተገለጠ። እሺ፣ ክርስቶስ አብ ነው ወይስ ወልድ ነው? አዎ። አብ ነው ወይስ ወልድ ነው? አብም ነው ወልድም ነው። ኦኬ። አብ የተቀባ ነው። ኦኬ፣ ቆይ ጥሩ። አብ የተቀባ ነው። የተቀባው ወልድ ነው። አብ ተቀብቷል። ይኸውልህ፣ አብ ተቀብቷል ወይስ ቀብቷል? የተቀባው ወልድ ነው ብያለሁ። አብ ነው ወይ? አብ ተቀብቷል ወይስ አልተቀባም ነው ጥያቄ። አብ አልተቀባም፣ ወልድ ነው የተቀባው። ስለዚህ ክርስቶስ አብ ነው ወይስ ወልድ ነው? ሰው መሆን አለብህ ለመቀባት። ኦኬ። ስለዚህ የተቀባው አብ ነው ወይስ ወልድ ነው? የተቀባው ወልድ ነው። አብ አይደለም ግን የተቀባው በስጋ የተገለጠ ነው። እሱ እንዴት ብዬ አብ አይደለም ምን እንድልልህ ነው የምትፈልገው? ንገረኝ። ቀጥታ ክርስቶስ የተቀባ ማለት ከሆነ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ወልድ ነው። አብ ነው? ክርስቶስ ወልድ ነው። አብ ነው ወይ ነው የጠየቅኩ? ወልድ ነው። ተስማማን። አብ ነው ወይ? ከመቀባት ጋር አያይዘህ ነው ከሆነ የጠየከኝ ወልድ ነው። ክርስቶስ አብ ነው ወይስ አይደለም? ከቀቢነት ጋር አያይዘህ ከጠየከኝ አብ ነው። ክርስቶስ አብ ነው ወይስ አይደለም? የተቀባውም እሱ ነው። የጠየቁ ጥያቄ ክርስቶስ አብ ነው ወይስ አይደለም? በቀቢነቱ አብ ነው። በጀማሪነቱ አብ ነው። በፈጣሪነቱ ክርስቶስ ቀቢ አይደለም። ክርስቶስ ማለት የተቀባ ማለት ነው እንጂ የቀባ ማለት አይደለም። ትርጉሙ አያስኬድም። ሁለቱም ላሳይ ይችላል ከእግዚአብሔር ቃል። ኦኬ፣ ክርስቶስ ማለት ቀቢ ነው የሚል ማስረጃ አምጣ እስቲ። ክርስቶስ ማለት የተቀባ ማለት ነው። ከቃሉ አንፃር አንድ ጥያቄ እጠይቅሃለሁ። ኢየሱስ ከሙታን ያስነሳው ማን ነው? አብ ነው ያስነሳው። እሱ አይደለም። አብ ነው አይደለም?
ሌላ ቦታ አትሂድ፣ ሌላ ቦታ አትሂድ፣ ሌላ ቦታ እንሄዳለን። ዮሐንስ ወንጌል አውጣ ምዕራፍ 3 ቆይ ዮሐንስ ወንጌል ምዕራፍ 3 አውጣ። ተረጋጋ። ፈርተዋል፣ ሀሳቡን ፈርተዋል። ወደ ሌላ የሄድክበት ምክንያት ይሄው ነው። ሰውን ላይ እያየታዘበ ነው። ኢየሱስ ክርስቶስ ሁለቱንም እንደሆነ ላሳይህ ነው ማለት ነው። ክርስቶስ የሚለው የተቀባው አብ ነው የሚለው ማስረጃ አምጣ ስጠኝ። ይኸው እየጠበቅኩ ነው ያለሁት። ኢየሱስ ክርስቶስ በአብነቱ ቀቢ ነው፣ በወልድነቱ ተቀቢ ነው። ስለ ክርስቶስ ነው የጠየቅኩ። ኢየሱስ የሚለውን የምትጠቀሙበት ለአብም ለወልድም መጠቀም ትችላለህ። እሱ አይደለም ጥያቄ። ከፈለክ ክርስቶስ ማለት ግን የተቀባ ማለት ነው። ክርስቶስ አብ ነው ወይስ ወልድ ነው ስል ወልድ ነው አልከኝ። ተስማማል። ክርስቶስ አብ ነው ወይስ አይደለም? ይሄን መልስ። አብ ነው ራሱ። እኔ አብ ነኝ ብሏል። ኦኬ፣ ክርስቶስ አብ ነው። ተመልከቱ። ክርስቶስ ማለት ምን ማለት ነው? ትርጉሙ ተመልከቱ። የሐዋርያ ቤተክርስቲያን እነ ምህረት እነ ቤኪ እነ ምን እኔ ሐዋርያ አይደለሁም። ሐዋርያ ብላ ትጥራቸው። እኔ የሐዋርያት ቤተክርስቲያን ተከታይ አይደለሁም። የእነሱ ትምህርት ነው እንዳለ ትምህርቱ የእነሱ ነው። አሁን ክርስቶስ አብ ነው የሚል ማስረጃ አምጣ። ከእነሱ ጋር ማልስማማበት ብዙ ነገር አለ። የዛ ቤተክርስቲያን ተገንጥላል ማለት ነው። ልታስቀምጠኝ አትችልም። እዛ ዩፒሳይ ነህ ወደዛ ነህ። ኦኬ ዩፒሳይ ነው። የዲግሪ በርናርድ ተከታይ ነው። እኔ ሞናርኪያን ነው እምነቴ። ሞዳሊስቲክ ሞናርኪያን ነኝ እኮ። ያው እኮ ነው የእነሱ ነው። ሞዳሊስቲክ ማለት እንደዛ ነው አይደለም። የማታውቀው ነገር ከሆነ ብትተው ይሻላል። ሞዳሊስቲክ ሞናርኪያኒዝም የሚባለው የሰባሊዮስ ትምህርት አይደለም እንዴ? አይደለም። ሰባሊዮስ ምን እንደሚያስተምር ታውቃለህ? አውቃለሁ። እኛ ዓለም አያውቅም። አንተ እንዴት ታወቅ? ሰባሊዮስ ምን እንደሚያስተምር ማንም አያውቅም። መጽሐፎች ሁሉ ተቃጥለዋል። ማንም የሚያውቅ የለም። ሰዎች ናቸው እንደዚህ ያስተምራል። መጽሐፉን ነው እንጂ። አዎ፣ ስለዚህ በሚሉት ነው። አንተም ካላወቅ እንዴት መጽሐፎቹ ከተቃጠሉ አንተ በምን ታውቃለህ የእሱን ትምህርት? እኔ እሱ ነው መቻልኩ የእሱ ተከታይ። ስለዚህ አየህ፣ እኔን ለማስተካከል አታውቅም ማለት አትችልማ። ተጽፎ በተገኘልን ነገር ዶክሜንት ምን እንደሚያምን ከታሪክ አንጻር ኒውትራል ሊበራል የሆኑ ስኮላሮቹ ይሄንን ነገር ያምን ነበር ብሎ ኒውትራል ሳይሆን የእሱን የሚቃወሙ ሰዎች የጻፉት መጽሐፍ ብቻ ነው ያለው። እሱ ብቻ አይደለም፣ ሊበራል ስኮላሮችም ስለሱ ጽፏል። አሁን እሱ አይደለም ነጥብ። ተመለስና ክርስቶስ ማለት ዮሐንስ ወንጌል ምዕራፍ 2 አውጣና መልስ። ሌላ ቦታ አትሄድም። ክርስቶስ ማለት አብ ነው የሚል ማስረጃ አምጣ። ክርስቶስ ማለት የተቀባ ማለት አብ ነው ያልክበትን ማስረጃ አምጣ። ኢየሱስ ክርስቶስ ራሱ አብ እንደሆነ ተናግሯል። ላሳይህ። እሱ ክርስቶስ አብ ነው የሚል ማስረጃ አምጣ ነው ያልኩህ እኔ። ክርስቶስ ማለት አብ ነው የሚል ማስረጃ አምጣ። ክርስቶስ የተቀባው። አዎ ላሳይህ እኮ ነው። ክርስቶስ ነው ያልኩህ። ልብ አድርጎ ያጀማ። ክርስቶስ ማለት የተቀባ ማለት ነው። አብ እንደተቀባ ማስረጃ ሊሰጠኝ ነው። ጥያቄ እሱ ነው። ምን ማለት ነው? እንደሱን አይደለም ያልኩ። ኢየሱስ ክርስቶስ አብ እንደሆነ ስለራሱ የተናገረ። ክርስቶስ ወልድ ነው፣ ክርስቶስ አብ ነው የሚል ማስረጃ አምጣ ስጠኝ። ክርስቶስ ልብ አድርጎ የጠየቁት ጥያቄ ክርስቶስ አብ ነው የሚል ማስረጃ ላይ ያመጣልን ነው። ምን ላይ እናውጣ? አሁን ግራ የገባኝ ነገር እኔ መጀመሪያ የጠየከኝ ነገር ክርስቶስ አብ መሆኑን የሚያሳይ ወይስ ወልድ ነው ብዬ ስልህ ክርስቶስ ወልድ ነው ብለኛል። ወልድም ነው አልኩ። ክርስቶስ አብ ነው የሚል ማስረጃ ስጠኝ ነው። ለመሆኑ ማስረጃ ላሳይ ይችላል። ክርስቶስ አብ ነው የሚል ማስረጃ አምጣ። ክርስቶስ አብ ነው የሚል ማስረጃ አምጣ። ጥቅስ ስጠኝ። ይኸው እየጠበኩ ነው። እንሄዳለን። ዮሐንስ ወንጌል ምዕራፍ 14 ቁጥር ስንት እነግርሃለሁ። ቆይ አሁን ቁጥር 8 ጀምሮ አነብልሃለሁ። ኦኬ አውጣና አነበዋለሁ። እሺ አሁን እየፈለገን ነው። ክርስቶስ አብ ነው የሚል ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቅን? እኔን ያየ አብን አይቷል። እንዴት አንተ አብን አሳየኝ ትለኛለህ? ኦኬ ክርስቶስ አብ ነው የሚል በኃይለ ቃል አውጥተህ አሳየኝ። የተቀባው አብ ነው የሚል ማስረጃ ብራዘር፣ ህፃናት እኮ አይደለንም። ሲሪየስ ቶክ ነው አይደለም? አውጣና አሳይ። ጥቅሱ ላይ አሳይ። አወጣው። ማየት ከቻልክ ማየት ነው። እዚህ ጋር የተነጋገረውን ላብራራልህ ከፈለግ። ክርስቶስ አብ ነው የሚል አለ እዚህ ጋር አብራራው። አዎ ላብራራልህ። እንግዲህ የቶማስ የፊልጶስ ጥያቄ ምንድን ነው? አብን አሳየንና ይበቃናል ነው ያለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን አለ።
አሁን እሱ አብ ባይሆን ኖሮ አብን አሳየን ሲለው እኔን እንዴት አታውቀኝም ሊል ይችላል። ይሄ ሲምፕል ሎጂክ ነው። እዚህ ጋር ሌላ ምርምር እና ትልቅ እውቀት የሚጠይቅ ክፍል አይደለም። አብን አሳየን ሲባል ወደ ራሱ እያሳየው ነው። እኔ ከእናንተ ጋር ስኖር አታውቀኝምን ነው ያለው። አታውቀውምን አይደለም ያለው። አታውቀኝምን እኔን ያየ አብን አይቷል። በቃ ኢየሱስን ማየት አብን ማየት ነው ብሎ ነው የተናገረው። እዚህ ሲምፕል ሌላ ትርጉም አለው። አብን ማየት ነው የሚል ጥቅስ አለው ይላል እንጂ እዚህ ጋር ክርስቶስ አብ ነው የሚል የት አለ? ክርስቶስ አብ ነው የሚል የት አለ? ጥቅሱ ላይ የት አለ? እስቲ ያሳየኝ ባይለ ቃል። እኔን ያየ ነው የሚለው ጥቅሱ ላይ። እኔን ያየ አብን አይቷልና አለ። ስለዚህ እኔን የሚለው አንድ ፐርሰን ነው። ከዛ ደግሞ አብን አይቷል ሲል ደግሞ 2% ነው። ኢየሱስን ማየት አብን ማየት ከሆነ ምንድን ነው? ምን ማለት ነው? ሌላ አንዴ አንተ አብራራ፣ እኔ ደግሞ ሳብራራ ደግሞ አዳምጥ። ዮሐንስ ወንጌል 8:19 ላይ ጥሩ እሰማለሁ። እሺ ዮሐንስ ወንጌል 8:19 ላይ እኔም ብታውቁ አባቴን ባወቃችሁ ነበር አለ ኢየሱስ ሲያስተምር። እኔም ብታውቁ አባቴን ባወቃችሁ ነበር ሲል እኔ አባቴ ነኝ ማለቱ አይደለም። በጣም የተለያየ ነገር ነው። እኔም ብታውቁ ምን ማለቱ ነው? እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር ማለት እሱ መልእክተኛ ነው። መልእክተኛውን ብታውቁ ኖሮ የላከውንም ማወቅ ትችላላችሁ። ምክንያቱም የላከው አንዱ አምላክ። ቆይ አንዴ ተረጋጋ፣ አስረዳኛ። እኔ ከሆነም ታስረዳኝ በጥያቄ እንዴት ነው እሱ ማወቅ ማወቅ የሚሆነው? ተረጋጋ። ራሱ እኔም ብታውቁ ኖሮ አባቴን እንትን ለመያዝ የምትጠቀምባት ነች አይደል? ቃል ነች። ቆይ ተረጋጋ። አሁንም የምታወራውን ነገር እንትን በል። እኔም ብታውቁ ኖሮ አንቺን አብራራት። አሁን የትም አለቅህም። አብራራት። ሌላ ቦታ ትሂድ። ጤነኛ አይደለም እንዴ? ክርስቶስ አብ ነው የሚል አለ ያመጣው። ይኸው ነገርኩህ፣ አስረዳሁ፣ መልስልኝ። እንዴት አብን በመካከላችሁ የምኖረው እኔን አታውቀኝምን እንዴት ሊል ይችላል? አታውቀኝምን ያለበትን እያብራራው ነው። አንዴ አዳምጥ። ይሄንን ማብራራት ትተህ እኮ ሌላ ጥቅስ አዳምጥ። ያመጣውልህ ያንን ጥቅስ ያመጣውልህ ምክንያት አለኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለውን ጥቅስ የጠቀስኩልህ እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር ሲል ወልድን ማወቅ አብን ማወቅ ነው ፖይንቱ ያለው። ወልድ አብ ነው የሚለው ነገር እንዴት እንደሆነ አብራራልኝ። ወልድን ማወቅ አብን ማወቅ እንዴት ሊሆን እንደሚችል አብራራው። ማብራራት አይጠበቅብኝም። አንተ ነህ ያመጣው። ዮሐንስ ወንጌል 14 ላይ ቁጥር 8 እና 9 ላይ ያለው ጥቅስ ላይ ክርስቶስ አብ ነው የሚል ማስረጃ አላመጣም። አውጣና አሳየኝ። እሱ ላይ ነበርን። አየህ፣ አቅም ከሌለህ ዝም ብለህ እንትን አትበል። አየህ፣ ለአብራራው አልከኝ። አብራራ ስልህ እንደገና ወደ እኔ ሆት ፖቴቶ በአንተ እጅ ነው። አሁን እኔ ነግሬሃለሁ፣ መልስ። አራት እርዳት ትደራረብ፣ እንደ ሕፃን ልጅ አታውራ። ይሄ ነው አየህ፣ አቅም ይጠይቃል። ዝም ብለህ አንድ ጥቅስ ይዘህ የሰው ልጅ አይደለም። አቅምህንማ እያሳየሁ እኮ ነው። ልጅ ስላለ አባትና ልጅ ሁለት ናቸው። እንደ ሕፃን ልጅ እንደ ሕፃን ልጅ አታውራ። ይሁን መውረድ ፈልጋል እንዴ? ምን ሆናል? እንደ ሕፃን ልጅ አታውራ። ትልቅ ሰው ነህ፣ መነጽር አድርገሃል። እንደ ትልቅ ሰው አውራ። አንተ ያልከው ምንድን ነው? ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን ላለበት ነገር ማወቅ ምን ማለት እንደሆነ ነው ያብራራውልህ። አንተ ግን እዚህ ጥቅስ ላይ ክርስቶስ አብ ነው የሚል በኃይለ ቃል አውጥተህ አሳይ ነው የተባልከው። አውጣና አሳይ። ሂድ፣ ቀጥል። ሚዩትን አንሳ። ሚዩትን አንሳ። ተረጋጋ። በእንደዚህ አይነት መልኩ አታውራ። የሆነ የተናደደ መጀመሪያ የነበረን እኔ በጣም ክርስቶስ አብ ነው የሚል ማስረጃ አምጣ። ይኸው ስማኝ እኮ አልኩህ። አሁን ይኸውልህ፣ ይሄ አሁን የጠቀስኩትን ክፍል እዛ ላይ ያሳይሃለሁ እና ከፈቀድክ ደግሞ እንትን ፓራሌል የሆኑ ቴክስቶችንም አውጥተን ኮምፔር እያደረገን ነው። የጠየቅኩት ጥያቄ ክርስቶስ አብ ነው የሚል ዮሐንስ ወንጌል 19 ኢየሱስ ራሱ እዚህ ጋር ምን አለ? አብን አሳየንና ይበቃናል። ክርስቶስ አብ ነው የሚል ማስረጃ አምጣ ነው ያልኩ። እየጠበኩ ነው። ኢየሱስ እኔ አብ ነኝ ማለቱን እዚህ ጋር ክርስቶስ አብ ነው የሚል ማስረጃ አምጣ። ክርስቶስ አብ ነው የሚል አለ ዮሐንስ ወንጌል 14:9 ላይ ይኸውልህ
ምን ይላል መሰለ እግዚአብሔር ቃል ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር 19 ላይ ያለው ሌላ ቦታ ላይ አትሂድ። አየህ ከአንተ በሄድክበት አካሄድ ነው እየሄድኩኝ ያለው። 19 ላይ ክርስቶስ አብ ነው የሚል ማስረጃ ብለህ መናገር አትችልም። ዩ ሃቭ ኖ ክሉ እኮ 14 ይኸውልህ ዩ ሃቭ ኖ ክሉ አንተ ነህ ክሉ ራስህ ላስረዳ ብለህ ፐርሰናሊቲውና 19 ላይ ቆይ 19 ላይ ግባና ክርስቶስ አብ ነው የሚል የተቀባው አብ ነው የሚል ማስረጃ ስጠኝ። ለሱ ነው ጥቅሱ ላይ መጣ ነው። ሌላ ቦታ ይሄ አብ መሆኑን ማየት ይችላል። 19 ላይ የለም ማለት ነው። 19 ላይ አለ ክርስቶስ አብ ነው የሚል እኮ የት አለ? አውጣና ሳየው ለህዝቡ። ይኸው አለ አሁን አሳያቸው። ልናገር ስል አትፈቅድልኝም። ስለዚህ ለህዝቡ አሳያቸው። ህዝቡም እየሰሙ ነው። ደቂቃንስ ጠየኩ። አብን አሳየን ይበቃናል አለው ፊልም ፈይሰል። አንድ ደቂቃ ያዘለት። ስንት ደቂቃ ይሰጥህ? ምን ለማለት 19 ላይ ብቻ 19 ላይ አብ ነው ክርስቶስ አብ ነው የሚል ማስረጃ አውጣና አሳይ። አዎ እኮ ታቋርጠኛለህ እኮ ሲጀምር ንግግር። አላቋርጥም። ይኸው እሰጥሃለሁ። አንድ ደቂቃ ስጠው። እሺ ኦኬ። ቁጥር 8 ላይ ጥያቄ ያቀረበ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን ነው ያለው። አሁን አንድ ሰው የሆነውን ሰው አሳየኝ ሲልህ ወደ እሱ ታሳያለህ እንጂ ወደ ራስህ አሳይተህ እኔን የሚል አታውቀኝምን ነው ያለው። አታውቀውምን አይደለም ያለው። አታውቀውምን ብል አብን ይመስላል እሱን ብታይና እኔን ብታይ ተመሳሳይ ነን የሚል ትርጉም ሊሰጥ ይችላል እንላለን። እዚህ ጋር ግን ያለው አታውቀኝምን ነው። ስለዚህ ማንኛውም አማርኛ ቋንቋ የሚገባው ሰው ክሊር የሚሆንለት አብ እኔ ነኝ እያለ ነው። በቃ ሌላ ትርጉም ካለው ንገረኝ ብያለሁ ቅድም። እኔ ግን የምረዳው ብዙ ሰዎች የሚረዱት እንደዚህ ነው። ይኸው ነው በቃ። ይኸው አንድ ደቂቃ ሞልቷል። ስለዚህ አላመጣህም ማለት ነው። ክርስቶስ ማለት የተቀባ ማለት ነው። ክርስቶስ እሱን ለሰሚዎቹ ፈርዳለሁኝ። ሰሚዎቹ ይፍረዱ። ቆይ ዮሐንስ ወንጌል 14:9 ላይ እና 8 እና 9 ላይ የጠቀስከው ጥቅስ ላይ ክርስቶስ አብ ነው የሚል ነገር የለም። ራሱ አንተ ወልድ አብ ነው ብለህ ነው እንደምታምነው? ወልድ አብ ነው ብለህ ነው የምታምነው? ፎኒክስ እዛው ላይ አንተ ወልድ አብም ነው ወልድም ነው ብዬ ነው የማምነው። ቅድም ነገር ወልድ ምንድን ነው? ወልድ ሰው ነው ወይስ አምላክ ነው? ሰው የሆነ አምላክ ነው ወይም በስጋ የተገለጠ አምላክ ነው። ኦኬ። ስለዚህ ወልድ አምላክ ነው ወይስ ሰው ነው? ቅድም ወልድ ሰው ነው ብለኝ ነበረ፣ አብ ነው አምላክ ብለኝ ነበረ። ግን እስኪ ድገመው። አሁን ያልከውን አልሰማሁም። ይኸውልህ ቅድም ምን አልከኝ ስናወራ መጀመሪያ ስትገባ ወልድ ሰው ነው አብ ደግሞ አምላክ ነው ብለን ነበር የተነጋገርነው የነበር ነው። አሁን ደግሞ ወልድ አምላክም ሰውም ነው። እሺ ቀጥል። ኢየሱስ ክርስቶስ ወልድም ነው ሰውም ነው አምላክም ነው ወልድም ነው አብም ነው። እሺ ወልድ ነው ያልኩ። ወልድ አብ ነው ወይስ አይደለም? ኢየሱስ ክርስቶስ ወልድ አብ ሊሆን አይችልም። ኢየሱስ ክርስቶስ ግን ታዲያ አስተካክለው ነገር ኖ ወልድ አብ ነው ወይስ አይደለም? እሱን ነው የጠየቅኩ። ጥያቄውን አስተካከልከው። ወልድ አብ ነው ወይስ አይደለም? መጀመሪያ ወልድ ስትል ወልድ ማን ነው? አንተ መልስልኝ። ወልድ ማለት ሰው ነው ብለህ ነው ቅድም በአንተ ነው ሄድኩልህ እኮ በአንተ ሄድኩና ወልድ ሰው ነው አልክ። ሰው ነው ኢየሱስ ክርስቶስ ወልድ እንደሆነ ስለ ኢየሱስ አይደለም የጠየቅኩ፣ ወልድ ስለሚለው ቃል ነው። ወልድ አብ ነው ወይስ አይደለም? ቅድም አብም ወልድም ነው ስላልክ ወልድ እኮ ልጅ ማለት ነው። ምንም ግዕዝ ስለሆነ ሌላ ከባድ የተለየ ነገር አድርገህ ከሆነ ልጅ አብ ነው ወይስ አይደለም? ልጅ አባት ነው ወይስ አይደለም? እሱ ነው። ልጅም ነው አባትም ነው። ልጅ አባትም ልጅም ነው። ልጅ ራሱ ይሄ ነው። አየህ፣ ይሄ ነው የእግዚአብሔር ሚስጥር። ቆይ አይደለም፣ ተረጋጋ። ሚስጥር ምናምን የሚለውን ተወውና ሚስጥር ነው። ሊገባ አይችልም። ኮንፊውዝ ለዚህ ነው ሊገባ አይችልም ብላ አይደለም እንትን የምትለው። ቆይ አንዴ ተረጋጋ ወገናችን። ወልድ ማለት ልጅ ማለት ነው። የአማርኛ ቃል ነው፣ የግዕዝ ቃል ነው። ወደ አማርኛ ስተረጉሞ እንትን ነው። አብ ማለት አባት ማለት ነው። ልጅ አባት ነው። ኢየሱስ ክርስቶስ ልጅም ነው አባትም ነው። የጠየቁ ጥያቄ ልጅ አባት ነው ወይ ነው ጥያቄ። ልጅ አባት ነው ወይ? ልጅ አባት አይደለም። ጥያቄው ልክ አይደለም። ተመልከቱ፣ ሎጂካሊ ያጀማ ተመልከቱ። ቆይ
ፋላሲ ያለበት ይሄ የምታደናግረውን አደናግር እንጂ እኔን በዚህ ልትሸውደኝ አትችልም። ልጅ አባት ሊሆን አይችልም። ግን ኢየሱስ ክርስቶስ ልጅም ነው አባትም ነው። ኢየሱስ ክርስቶስ ልጅ ነው ወይ ብትለኝ አዎ። ኢየሱስ ክርስቶስ አባት ነው ወይ ብትለኝ አዎ። የተቀዳ ነው። በነገራችን ላይ ልጅ አብ ነው ወይ ብያጤ ስጠይቅ አብም ወልድም ነው ትለኛለህ። አሁን የጠየቁት ጥያቄ ያላልኩትን ቋንቋ ቃል ባፌ ውስጥ አትጨምር። ኢየሱስ ክርስቶስ ነው የሚለውን የተጠቀምኩት። ችግር የለውም አስተካክል። እሱን ተውና አሁን ኮንፈርም አድርግልህ ለህዝቡ አንድ ጊዜ። ስማኝ እንደገና ልንገር። ኢየሱስ ክርስቶስ አብም ነው፣ ኢየሱስ ክርስቶስ ወልድ ነው። አልጠየኩም። ወልድ አብ ነው ወይ ለምትጠይቀው ጥያቄ ቃላት ሌላ ቦታ አትሂድ። ወልድ አብ ነው ወይ? ወልድ አብ አይደለም። ወልድ አብ አይደለም። ጥሩ ወልድ አብ ካልሆነ ወልድ ከሆነ እኔን ያየ አብን አይቷልና ሲል እኔን የሚለው ማን ነው? አብን የሚለው ማን ነው? ኢየሱስ ክርስቶስ አብም ስለሆነ ወልድም ስለሆነ ሁለቱንም እኔ ነኝ ማለት ይችላል። ዮሐንስ 14 8 እና 9 ጋር ወሰድከኝ እንደገና። አንዴ ቆይ እንጂ እኔን ሲል እኔን ያየ አብን አይቷልና ሲል እኔን ሲልና አብን ሲል ማንና ማንን ነው የሚያመለክተው? አብና ወልድ ነው የሚያመለክተው ወይስ አይደለም? ኢየሱስን በፊት ለፊቱ የቆመው ከፊልጶስ ፊት የቆመው ሰው ያ ከሱ ጋር የሚናገረው እሱ ኢየሱስ ክርስቶስ እሱን ማየት አብን ማየት ነው። ምክንያቱም አብ ስለሆነ አባቴ በእኔ የሚኖረው አብ እያለ የሚያወራው ወልድ ነው ወይስ አብ ነው? ኦብቪየስሊ ወልድ ነው። ጥሩ። ስለዚህ እኔን ያየ አብን አየ ሲል ወልድ አብ ካልሆነ ወልድን ማየት አብን እንደማየት አድርጎ ይቆጠራል እንጂ ክርስቶስ አብ ነው ለሚለው ማስረጃ ስጠኝ። እሱ ላይ የለም። ምንድነው እንደገና ክርስቶስ አብ መሆኑን ክርስቶስ ዮሐንስ ወንጌል 14 ላይ ያመጣው ጥቅስ ላይ ወልድ ማለት አብ አይደለም ብለኸኛል። ወልድ ታዲያ ምንድነው ሲባል የአብ መታያ ነው አልከኝ። መታወቂያው ነው አልከኝ። አድራሻው ነው አልከኝ። መታወቂያ የሚል ቃል ካፌ አልወጣም ዛሬ። ሌላ ሰው ብሎ ቆላላቅ። እሺ ችግር የለውም። እንደዚህ እናድርግ። ዮሐንስ ወንጌል 14:9 ላይ ባለው ጥቅስ መሰረት እኔን ያየ አብን አይቷልና ሲል እኔን የሚለው ወልድ ነው አብን ነው የሚያመለክተው? ኢየሱስ ክርስቶስ ራሱን ነው አብን በዛ ሰዓት አብን ነው የሚያመለክተው ነው አይደለም? ወልድን ነው አብን ነው የሚያመለክተው? አብን። እሺ ከአሁን ጀምሮ እኔንም አባቴንም አይታችኋል አለ። ምክንያቱም ልጅም አብም ስለሆነ ነው፣ ሁለቱም ስለሆነ ነው። አየህ ሲምፕል ተመልከቱ። ልጅ አንዴ ድገመው። ልጅ ምን ስለሆነ ነው አልክ? ልጅ አይደለም። ኢየሱስ ክርስቶስ አብም ወልድም ስለሆነ እኔን ያየ አብን አይቷል ማለት ይችላል። ኖ አይደለም ያልከው። ልጅ ማን ስለሆነ አልክ? አሁን ሲያመልጥ ቆይ ልጅ ማን ስለሆነ አልክ? አሁን አምልጦ ልጅ ማን ስለሆነ አልክ? ያመለጠ ነገር የለም። ላስተካክል ልጅ አብ ነው አላልኩም አልልም። ይሄንን ብለህ ነበር። አሁን አምልጦ አብ ነው የምትታገለው። ኢየሱስ ክርስቶስ አብም ነው ልጅም ነው። እሺ እኔንም አባቴንም አይታችኋል ይላል። ማንና ማንን ያዩት? አብንም ወልድንም። ስለዚህ እኔን የሚለው ማንን ነው? ሁለቱንም። እዚህ ቦታ ላይ አብንም እኔንም ካለ አብነቱንም ልጅነቱንም ነው የሚናገረው። እኔንም ቆይ ተረጋጋ አንድ ጊዜ እንዲገባን ነው። ትምህርታችሁን በደንብ ስለማውቀው ነው። እኔንም እየመለስኩልህ ተረጋጋ ትለኛለህ። ተናገርኩ እንጂ ብለህ አይደለማ የምትለው ነገር ተመልሰህ ተደባልቀዋለህ። እኔንም አባቴንም አይተዋል ሲል እኔንም የሚለው ወልድን ነው አብን ነው የሚያመለክተው? ቆይ ማለት ሶስተኛ ጊዜ ልናገር እንደገና? ይቺ መልስ አልመለስካትም። ይቺ መልስ መለስኩ እኮ አንተ እንደገና። አሁን ስሙ በሙሉ ለመጨረሻ ጊዜ መልስልሃለሁ። እዚህ ቦታ ላይ ኢየሱስ ክርስቶስ ሁለቱንም ስለሆነ አብንም እኔንም ወልድንም የኔ ጥያቄ እሱ አይደለም። የኔ ጥያቄ አይደለም እሱ አይደለም የኔ ጥያቄ። የጠየቁ ጥያቄ ምንድን ነው? እኔንም አባቴንም አይተውማል ጠልተውማል ሲል እኔንም አባቴንም አይተውማል ሲል እኔን የሚለው ወልድን ነው አብን ነው የሚያመለክተው? ወልድ ነው። ኦብቪየስሊ ወልድ ነው። እሺ ጥሩ። እኔንም ወልድ አብ አይደለም ብለኸኛል። እኔንም አብንም አይተውማል ሲል ማንና ማንን ያዩት? አብንና ወልድን ነው።
አብና ወልድን ማለት ነው። ስለዚህ አብና ወልድን ካዩ ወልድ አብ ካልሆነ ክርስቶስ አብ ነው ያልክበትን ማስረጃ መሆን አይችልም ማለት ነው። ስለዚህ አሁን ዮሐንስ ወንጌል 14:9 ላይ አይደለም አንተ እኮ የምትለኝ አንተ ያልከኝ ቅድም ቆይ ላስታውስ። አንተ ያልከኝ እኮ ኢየሱስ አብ ነው የሚል በዚህ ወርድ የተጻፈ ቃል አምጣልኝ ነው የምትለኝ። እንደዚህ ቃል የለም። እንደዛ አይደለም ያልኩ አላልኩም። በቃ አየህ፣ ለዛ ነው አታዳምጠው አልከኝ እንጂ ለዚህ አይደለም። እንደዛ ወርድ የተጻፈ አምጣልኝ። ክርስቶስ አብ ነው የሚል ማስረጃ አምጣ ነው ያልኩ የነበረው። ክርስቶስ ማለት የተቀባ ማለት ነው። እኔ ኢየሱስ ጋር አይደለም ጥያቄ። ክርስቶስ ማለት የተቀባ ማለት ነው። ክርስቶስ ማለት አብ ነው የሚል ኢየሱስ ልዩነት አላቸው እንዴ? ስሙ እኮ ራሱ ክርስቶስ ኢየሱስ ነው፣ የተቀባው ኢየሱስ ችግር የለውም። አሁን እኛ የጠየቀውን ነገር ብቻ ነው ማድረስ ማድረግ ያለበት። ክርስቶስ ማለት የተቀባ ማለት ነው። አብ ክርስቶስ ነው የሚል ወይም ክርስቶስ አብ ነው የሚል ማስረጃ አለ ወይ ነው ብዬ ጠየቁ። አምጣ እሱን። ሌላ ቦታ ሄጄ ላሳይ ይችላለሁ። ይሄን ሀሳብ ትችላለህ። ስለዚህ ዮሐንስ ወንጌል 19 ላይ የለም እንደዛ የሚል ክርስቶስ አብ ነው የሚል የለም ማስረጃ ነው ማለት እኔ ያቀረብኩትን ሳትስፋይ አላደረገም። ስለዚህ ሌላ ቦታ የለም እንጂ ልታመጣ አችልም። ስለዚህ ቅድም አቃተ ምናምን ነገር ያልከው ነገር እዚህ ጋር የለም። ኖ ቅድም እኮ ያልኩህ ምንድን ነው ቃል በቃል እንደዛ የተጻፈ የለም። ቃል በቃል ሳይሆን በሀሳቡም ደረጃ የለም። ቃል በቃል ሳይሆን የለም። እዚህ ብለው የሚሰሙ 1000 ሰዎች አሉ። እነዚህ 1000 ሰዎች ክርስቶስ አብ ነው የሚል ትምህርት አይደለም የሚያሳየኝ። ክርስቶስ ወልድ መሆኑን ነው ያመጣልኝ። እሺ ዮሐንስ ወንጌል ምዕራፍ 2 ሄደን ላሳይህ። ሌላ በዚሁ ሐሳብ ክርስቶስ ይላል። ክርስቶስ የሚል ክርስቶስ አብ ነው የሚል ማስረጃ ካመጣ አደንቅሃለሁ። ክርስቶስ አብ ነው የሚል የተጻፈ ቃል በቃል የለም። በሀሳብም ደረጃ የለም። ክርስቶስ አብ ነው የሚል ክርስቶስ ማለት የተቀባ ማለት ነው። ለእኔ ያለ በሀሳብ እንግዲህ ለአንተ ከሌለ ምንም ልረዳህ አልችልም። አብ እንደተቀባ ማስረጃ ስጠኝ እስቲ፣ አንድ ጥቅስ በሀሳብ ደረጃ ስጠኝ። አብ ተቀባ፣ አብ ቀቢ ነው ያልኩህ እኮ ቅድም። ተቀቢ ነው ቀቢ ነው። ስለዚህ ክርስቶስ አይደለም ማለት ክርስቶስ ማለት የተቀባ ማለት ነው። ስለዚህ አብ ክርስቶስ ነው ወይስ አይደለም? ያው ቁልፉ የት ጋር መሰለህ ብራዘር? አንዴ ይሄን ልንገርህ ማለት ከተረዳኸው ሀሳቤን ምንድን ነው? እሺ ኢየሱስ ክርስቶስ አብም ወልድም ስለሆነ እነዚህ ሁለት የወልድም ካራክተሪስቲክስ በሱ ይገለጣል፣ የአብም ማንነት ይገለጣል። ለዚህ ነው ክርስቶስ አብ ነው የሚል አንተ ጠየከኝ አይደለም ያልኩህ፣ እኔ ነኝ የምነግርህ። ለጥያቄ መልስ እየሰጠሁ አይደለም። ከኔ ጋር ነው እያወራ ያለኸው። ከኔ ጋር ስታወራ ለጠየቁ ጥያቄ ነው አድሬስ ማድረግ ያለብህ። ክርስቶስ ማለት የተቀባ ማለት ነው። አብ ቀቢ እንጂ ተቀቢ አይደለም። አምላክ አይቀባም፣ የተቀባው ሰው ነው። አንተ ግን አብ ተቀብቷል ብለህ ካልክ አብ ክርስቶስ የተባለበትን ወይም መሲህ የተባለበትን ጥቅስ በሀሳብ ደረጃ ስጠኝ ነው ያልኩህ። እየጠበኩ ነው። በሀሳብ ደረጃ ስሰጥህ አይልም ትለኛለህ። ደግሞ ይላል ነው። አብ ተቀብቷል የሚል የለም። ሌላ ጥቅስ አምጣ እስቲ አምጣ። የቅባቱን ተወውና አብና ወልድ በሚለው እንነጋገር። በቃ ኖ ክርስቶስ አብ ነው ወይ ብዬ ስለ አዎ አልከኝ። ማስረጃ አምጣ እያልኩ እየጠበቅኩ ነው ያለሁት። እሱን እንጨርስ። ማን ነው ክርስቶስ? ምን ማለት ነው ክርስቶስ አብ ነው የሚለው? ይሄው ራሱ የተናገረውን እኮ ስነግርህ የተቀባ ማለት ነው። አብ የተቀባ ነው የሚል ማስረጃ ስጠኝ ነው ያልኩህ። እየጠበቅኩ ነው። ኖ እሱ ከአብ ተቀባ የሚለውማ ብዙ ቦታ ተጽፏል። እግዚአብሔር በመንፈስ ቅዱስና በኃይል ቀባው። ስለዚህ ቀባው ነው እንጂ የሚለው ተተቀባ አይልማ። አብ የተቀባበትን ነው የፈለግኩት እኔ። አብ ክርስቶስ ነው የሚል ማስረጃ ስጠኝ ነው ያልኩህ። እንዴ ቀቢ ነው ተቀቢ አይደለም። ክርስቶስ ነው ብለኸኛል እኮ። ክርስቶስ ማለት የተቀባ ማለት ነው። እዛው የምትሽከረከረው አልተሽከረከርኩም። አልገባኝም። ምናልባት ሌላ ክፍል ሄደን እንይ ስልህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ወቅ ይላል። አብ ክርስቶስ አድራጊ እንጂ ክርስቶስ አይደለም። አብ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ አንድ ጊዜ ካሜራ ከፍታለች። ላምበብ ካሜራ ከፍታለች። አሲያ እንቀጥል። ኦኬ ቆይ አይደለም። አሲያ ምን ሆነች? ቁጥር 19 ላይ ነው። ካሜራ ከፍታ ነበር ዘግተዋለች። እሺ ቀጥል። ቁጥር 19 መጀመሪያ ከ18 ላንብበው።
ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉ። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ብሎ ይናገራል። አሁን እዚህ ጋር ኢየሱስ ክርስቶስ ራሱን እንደሚያስነሳ አካሉን እንደሚያስነሳ ይናገራል። ሌላ ቦታ ደግሞ ክርስቶስ አብ ነው የሚል ጥቅስ አለ እዚህ ላይ። ቆይ ይህን እንጨርስና እንጨርስ። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 እስከ 22 ድረስ ባለው ጥቅስ ላይ ክርስቶስ አብ ነው የሚል ጥቅስ አለ። የተቀባው አብ ነው የሚል ጥቅስ አለ። ቅድም ዲስከስ ጥያቄ ጠይቄ ነበር። ኢየሱስ ክርስቶስን ከሙታን ያስነሳው ማን ነው ስልህ አብ ነው። አይ የጠየቁት ጥያቄ ክርስቶስ አብ ነው የሚል በኃይለ ቃል ዮሐንስ ወንጌል ምዕራፍ 2 ቁጥር 19 እስከ 22 ድረስ ባለው ጥቅስ ውስጥ ላይ አለ ወይ? እንደዛ የሚል ክርስቶስ አብ ነው የሚል አለ። በሐሳብ ደረጃ አስደገምኩ እኮ የተቀባ ነው አብ የተቀባ ነው የሚል ቃል የተጻፈ ነገር ቃል በቃል ብቻ ሳይሆን በሐሳብም ደረጃ የለም እንጂ ክርስቶስ አብ ነው የሚል በሐሳብም ደረጃ የለም። እዚህ ጥቅስ ላይ ክርስቶስ የሚል ነገር የት አለ? ክርስቶስ ማለት የተቀባ ማለት ነው ብለኛል። ኢየሱስ እሱ ክርስቶስ አይደለም? መጽሐፍ ቅዱስ እንደዛ አይደለም ያስተምራል? ጥያቄ ጠየቅኩ። ኢየሱስ ክርስቶስ ነው አይደለም ጥያቄ። አብ ክርስቶስ ነው የሚል ማስረጃ አለ ወይ ነው የጠየቁ። አብ ክርስቶስ ነው የተቀባ ነው የሚል ማስረጃ አለ ወይ? ካለ ትሰጠኛለህ፣ ከሌለ የለም ብለህ ታልፋለህ። ይኸውልህ የተቀባ ምናምን የሚለውን ትተን አንተውም። ክርስቶስ ማለት አብ ነው ስላልክ ክርስቶስ ማለት የተቀባ ማለት ከሆነ አብ ክርስቶስ ነው ወይም የተቀባ ነው የሚል ማስረጃ ስጠኝ ነው ያልኩ። እየጠበቅኩ ነው ያለሁት ጥቅስ። የምሰጥህን የመጽሐፍ ቅዱሶች ክፍሎች አይደሉም ብለህ ሽምጥጥ አድርገህ ከካድክ ክርስቶስ የሚል ነገር በኃይለ ቃል አውጥታሳየኝ። ክርስቶስ አብ ነው የሚል ነገር በሐሳብም ደረጃ ቃል በቃል ክርስቶስ አብ ነው የሚል ቃል በቃል የተጻፈ ቃል የለም፣ ማንም ሊያሳይ አይችልም። ስለዚህ በመጠየቅ አትድከም። የለም እኮ ነው የምነግርህ። ነጥባችን እሱ ነው። ክርስቶስ አብ ነው የሚል ማስረጃ የለም። ኖ አብ ለመሆኑ ማስረጃ አለ። እሱን እመንልኝና ከዛ በኋላ ወደ ቀጣዩ እንሄዳለን። ቆይ ማምነውን አምናለሁኝ። አብ ለመሆኑ ማስረጃ አለ። ኢየሱስ ክርስቶስ አብ ነው ተብሎ እንዲህ ወርድ በወርድ የተጻፈ ቃል የለም። ሁለቱ ልዩነት ነው። ኢየሱስም አላልኩም እኔ ስጠይቅህ። ክርስቶስ ማለት የተቀባ ማለት ነው የቃሉ ትርጉም። ኢየሱስ ማለት ምን ማለት ነው የሚለው እንመጣበታለን። መጀመሪያ የጠየቅኩ ጥያቄ ክርስቶስ አብ ነው ወይስ ወልድ ነው ስለ ወልድ ነው አልከኝ። ብሮ መጽሐፍ ቅዱስ አይደለም እዚህ ሲመጡ መታደናግረው እኔ ጋር አይሰራም። ቃሉን ከሆነ ማየት ከፈለግ ራስህ እኮ ነው የተደናገርከው። ራስህ ነው የተደናገርከው ድረስ አሳይሃለሁ። ከዘፍጥረት ክርስቶስ አብ ነው የሚል ማስረጃ በኃይለ ቃል አውጥተህ አሳየኝ ብያለሁ። ቃል በቃል ባይሆንም በሐሳብ ደረጃ አውጥተህ አሳየኝ። እስካሁን ድረስ አልሰጠኝም። ሌላ ጥቅስ ካለ እስቲ አምጣ። አንተ ኢየሱስ እና ክርስቶስ የተለያዩ ናቸው የሚል አሳየኝ። ክርስቶስ የተቀባ ማለት ነው። የተቀባ ነው ወይ? አብ የተቀባ ነው ወይ ነው ጥያቄ ያቀረብኩልህ። ከአንተ ቴዎሎጂ ተነስቼ ነው። ክርስቶስ የሚለው ነገር ላይ ለምን እንደተለጠፍክ አይገባኝም። ክርስቶስ የሚለው ክርስቶስ ማለት የተቀባ ማለት ነው በሚለው ተክተህ መነጋገር እኮ ይቻላል። ሴም ቲንግ እኮ ነው ብሎ። አይ ያው ክርስቶስ በሚለው ነገር የተቀባ ማለት ነው ስላልክ ነው። ወደ ሌላ ነገር ለመሄድ እንዳትችል እዚህ ጋር የሆነ ነገር ያገኘ መስሎ ተጣብቀህ ተቀመጥክ። እቺ ደግሞ ስታይላችሁ ነች እንዳየዋችሁ። አንድ መጀመሪያ የተነሳንበት ፖይንት ይኸውልህ። ቆይ አንድ አዳምጥ። አትሞትም እኮ የተነሳንበትን ፖይንት ላስታውስህ። ከመጀመሪያው ጀምሮ ላስታውስ። ዮሐንስ ወንጌል ላይ አንተ ከመግባት በፊት ከመጀመሪያው ጀምሮ የተነሳንበት ፖይንት ምንድን ነው? ማርያም የወለደችው ምንድን ነው ብዬ ጥያቄ ያቀረብኩልህ። ሰው አልክ። አምላክን ወልደዋለች ወይ ስልህ አምላክን በስጋ ወልደዋለች አልክ። አይ አሁንም ድጋሚ እንደገና ስመጣ ማለት ኢሬሌቫንት የሆኑ ጥያቄዎች ነው የምትጠይቀው። ገባ? አቋርጬ ነበረ። አብሶሉትሊ ኢሬሌቫንት የሆኑ ነገሮች ላይ ነው ጊዜ አንድ አዳምጥ። አንተ ብቻ ልትናገር ነው እንዴ? እኔም ልናገር። የመጣንበትን ፖይንት እያብራራው እኮ ነው። መጀመሪያ የተነሳንበትን ፖይንት ላስታውስ ብዬ ነው። ከዛ በኋላ ምን አደረክ መሰለ? ክርስቶስ ምንድን ነው አምላክ በስጋ ተገለጠ የሚል ጥቅስ አለ ወይ ብዬ ስልህ አንደኛ ጢሞቴዎስ 3:16 ላይ ገባ። ከዛ በስጋ ተገለጠ የሚል አምላክ የለም ስልህ አይ አምላክ አንድ ነው፣ ግሪከኛው ባይለውም ኪንግ ጀምስ ቨርዥን ይለዋል።
አንድ አምላክ ደግሞ አብ ነው። ስለዚህ አንድ አምላክ ነው በስጋ የተገለጠው አልክ። ልክ እንደዛው እኔ ደግሞ ምን አደረግኩኝ? ክርስቶስ በስጋ መጣ የሚል ጥቅስ አለ ሮሜ 9:5 ላይ። ከዛ በኋላ ደግሞ ክርስቶስ ደግሞ የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ደግሞ የመጣው በስጋ ነው ስል ነው አልክ። ስለዚህ በስጋ የመጣው ማን ነው ስል ክርስቶስ ነው፣ ክርስቶስ አብ ነው አልክ። ክርስቶስ ማለት የተቀባ ማለት ነው ብዬ አልኩ። አዎ ክርስቶስ አብ ነው አልክ። ስለዚህ አሁን ክርስቶስ አብ ነው የሚለው ማስረጃ ስጠን ነው እያልን ያለ ነው። ክርስቶስ አብ ነው የሚል ማስረጃ እስካሁን አላመጣም። አሁንም ካለ ድሉን እሰጥሃለሁ። አውጣ ጥቅስ አውጣና እንትን በለን። ክርስቶስ አብ ነው የሚል ማስረጃ ስጠን አሁንም። ኦኬ አውጣና ስጠን ጥቅስ። አንድ ጥቅስ ነው የምንፈልገው። ክርስቶስ አብ ነው የሚል አንድ ማስረጃ። ክርስቶስ የተቀባው አብ ነው የሚል ማስረጃ። ኦኬ የለውም ራሱ ማለት ነው። ኖርዝ ሰላም ብያለሁ። ሰላም ኡስታዝ፣ እንዴት ነህ? ሰላም ነው። ሰላም ብያለሁ። እግዚአብሔር ይመስገን። የእናንተ ቤተ እምነት መስሎኝ ነበረ። ከእነሱ ጋር አልስማማም ምናምን አለ ልጁ። ሞናርኪያል ሞንዳሊስቲክ ነኝ አለ። ታውቀዋለህ? ልጁ ሞዳሊስቲክ ሞናርኪያሊዝም ነው። እየሰማሁት ነበር። ታውቀዋለህ? ትላንትና አላውቀውም። ትላንትናና ዛሬ ከጠዋት ጀምሮ ከእናንተ ጋር ሲሟገት እየሰማሁት ነበር እና የሆነ ይለዋውጠዋል እሱ ያለ ያለው ይመስለኛል አባባሉ። እግዚአብሔር አብ የነበረው ወደ ሰውነት ወደ ስጋ ተለወጠ። ስጋ የነበረው በአዲስ አሁን በጸጋው ዘመን ደግሞ ወደ መንፈስ ቅዱስነት አይነት ነገር አለ ይመስለኛል እኮ። እንደ ሰባሊዮስ ነው እኮ ትምህርቱ እኮ ነው አይደለ? እንደ ሰባሊዮስ ነው ፎርሪል። በነገራችን ላይ ሰባሊዮስ እንደዛ ብሎ አያምንም። በነገራችን ላይ ስሙን ሲያጠፉት ነው እንደዛ ብሎ አያምንም። ሰባሊዮስ የሚያምነው አንድ አምላክ አለ፣ አብ አለ፣ ከአፉ የሚወጣው ቃሉ ወልድ ይባላል፣ እስትንፋሱ ደግሞ መንፈስ ቅዱስ ይባላል ብሎ ነው የሚያምነው። እሱ ዳይናሚክ አለ፣ ዳይናሚክ ሞዳሊስቲክ እና ሞንዳሊስቲክ እንደዛ አይደለም። አዎ ዳይናሚክ ሞናርኪዝም አንድ አምላክ አለ፣ ኢየሱስ መሲህ ነው ሰው ነው ብለው ነው የሚያምኑት። ኢየሱስ አብ ነው ብለው አያምኑ። የሞንዳሊስቲክ ሞናርኪዝም የሚባለው ነገር አንድ አምላክ አለ፣ አንድ አምላክ የራሱ የሆነ ቃልና መንፈስ አለው ብለው ነው የሚያምኑት። የሰባሊዮስ እንደዛ ነው ትምህርቱ። የአባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ላይ እንደዛ ብሎ ነው ያስቀመጠው። እየተቀያየረ ይመጣል ምናምን የሚል ነገር የለውም። ገብቷል? እየተቀያየረ ይመጣል የሚል ትምህርት የለውም። ያ ሞድ ስለሚላል ሞዳሊስቲክ ሲባል ራሱ እንደወረዱ ሞድ አንድ ነገር ሞድ ያደርጋል የሚል ነገር ነው። እግዚአብሔር የነሱ ትምህርት ነው። እነሱ ትሪኒታሪያን ናቸው። እሱን ሰባሊዮስን ባልተፈለገ መልኩ ያስቀመጡት እንጂ ሰባሊዮስ ትምህርቱ አንድ አምላክ አለ፣ የአንድ አምላክ ቃልና መንፈስ አለው። ቃሉ ወልድ ይባላል፣ መንፈሱ መንፈስ ቅዱስ ይባላል። ልክ አሁን እንዳንተ እንደምታምኑት ነው እንትን የሚለው ባይሆን እሱ ስጋው ከማርያም ነው እንጂ ቃል ስጋ የሆነው ብሎ አያምንም ነበር። እና እንደዛ ነበረ የሚለው ማለት ክርስቶስ አብ ነው ብለህ ታምናለህ እንዴ? ኖርዝ አንተ በእናንተ ትምህርት እና እኔ ኢየሱስን አብ ነው ብዬ አምናለሁ። ግን አሁን ቀደም ስታወራ ኢየሱስ አሉና ኢየሱስ አብ ነው ብዬ አምናለሁ። ግን ኤግዛክት ክርስቶስ አብ ነው ብለህ ታምናለህ? ላላመጣልህ ኢየሱስ አብ ነው ብዬ አምናለሁ። ግን ኤግዛክት ቀደም ክርስቶስ አብ ነው ብለህ ታምናለህ? ክርስቶስ የተቀባው ክርስቶስ የሚለው ሪፈር የሚያደርገው አብና ወልድን ነው። የተቀባ ነው ሰውነትን ነው ሪፈር እያደረገ ያለው። አብን ያመለክታል። አሁን ክርስቶስና እኔ እንደኔ አረዳድ ነው የምነግርህ። ክርስቶስና ኢየሱስ ላይ ልዩነት የለውም። ኢየሱስ ክርስቶስ ተብሎ ነው የሚጠራው። ገባኝ። ክርስቶስ የሚለው የተቀባ ማለት ነው። ክርስቶስ አብ ነው ወይ ነው ጥያቄው? እንደዛ አይደለም። ይሄ ማለት እኮ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ወልድነትን አይደል የሚገልጸው? እስከማውቀው እንጂ አብን ያመለክታል። ክርስቶስ ከተባለ አብን ነው የሚያመለክተው ወይስ ወልድን ነው የሚያመለክተው? ጥያቄው እሱ ነው። ክርስቶስ የሚለው ሪፈር የሚያደርገው ኢየሱስ የሚለው ሪፈር የሚያደርገው አብንም ወልድም ነው ብላችሁ የምታምኑት? እኔ የጠየኩት ጥያቄ ምንድነው? ክርስቶስ የሚለው አብና ወልድን ነው ሪፈር የሚያደርገው ወይስ አብን ነው ሪፈር የሚያደርገው? ወልድን ነው ሪፈር የሚያደርገው ብዬ ነው የማስበው። አብን ያመለክታል ክርስቶስ ከተባለ የተቀባ የሚለው ነገር አብን ያመለክታል አይደለም? አያመለክትም። ኦኬ አስምሩልኝ እዚህ ጋር ማለት ነው። ክርስቶስ በስጋ መጣ ሲባል ክርስቶስ ወልድ ነው በስጋ የመጣው? አሁን ወደ ሌላ ሀሳቦች ብሮዳ እያደረግን ከመሄዳችን በፊት
እዚህ ጋር አንድ ይሄን ጥያቄ መልስልኝ። ከሰውየው ጋር የነበረኝ ፖይንት እሱ ነው። ክርስቶስ በስጋ መጣ ሲል የመጣው ክርስቶስ በስጋ መጣ ሲል ወልድን ነው የሚያመለክተው ወይስ አብን ነው የሚያመለክተው? እሱን ገብቶኛል እኮ ፖይንት ገብቶኛል ኡስታዝ። 2 ነጥቦች ስላሉት ነው። ገባህ? 2 ነጥቦች የጠየኩን ክርስቶስ አብ አይደለም ብለኸኛል። ክርስቶስ በስጋ መጣ ሲባል ወልድ ነው በስጋ የመጣው ወይስ አብ ነው በስጋ የመጣው? ገብቶኛል። 2 ነጥቦች አሉት። አሁን ቅድም ፎኒክስም ሲያወራ የነበራቸው ነጥብ አለ። ክርስቶስ ስንል ሰውነትንም አምላክነትንም ይሸፍናል እያለ ያወራበት ፖይንት አለ። ክርስቶስ ማለት ተርሙ ላይ ሄዱ። ክርስቶስ ማለት አብን አያመለክትም ብለኸኛል። ቆይ አስጨርሰኝ። አይ ባክ ኤንድ ፎርዝ ያለው ብናደርግ አንዴ ክርስቶስ አብን አያመለክትም ብለኛል። ክርስቶስ አብ ነው ወይስ አይደለም? ልድገመው አንዴ። ቆይ ከመደጋገም በፊት አንድ ነገር ላጽዳለህ፣ ክሊር ላድርግልህ። ቆይ አይደለም እንጂ ለምጠይቅ ጥያቄ መልስ እንጂ ምንድነው የምትደጋግመው? ማለት ላጽዳለህ የምትለኝ አይደለም። ቆይ አንድ ደቂቃ አስጠኝና ነገሩን መጀመሪያ በግልጽ ልንገርህ። ከዛ አይ ጥያቄው የምጠይቅህን መልስና ከዛ በኋላ ነው ወደዛ የምትሄደው። ክርስቶስ አብ ነው ወይስ ወልድ ነው? ቆይ አይደለም ከንግግሬ ብጠይቀኝ አይሻልም? እኔ ልንገርህ። ከንግግር አይደለም እኮ የምጠይቅህን። አሁን ከአንተ ከሄድኩና ልክ ጥቅስ ጠቅስ ወዲያው ደግሞ እንትን አልከው፣ አስቀየስከው። እንደዛ አይሆንም። አንተ የምጠቅሳቸውን ጥቅሶች እኮ አይ ነው እኔ እኮ አውቃቸዋለሁ። ሳላውቃቸው ቀርቼ እኮ ካወቃቸው ጥያቄው መልስና እንትን በል። ኦብቪየስሊ እስቲ ቆይ ለማንኛውም እሺ አንድ ፖይንት እናንሳ። አንድ ነጥብ ላይ ይዘን እንቆይ። ብዙ ብራንች ነገሮች ከምንሄድ መልስ ግባና እንትን በል። እኔ ሌላ ቦታ ላይ እንደዚህ አልወድም። ስለዚህ ካልፈለግ በቃ። ስለዚህ ወደ አንድ ፖይንት ከዚህ በፊትም ነግሬሃለሁ። አንድ ጥያቄ ስትጠይቅ ሌላ ቦታ ላይ ነው መሄድ የምትፈልገው። እሺ ምንድን ነው ጥያቄ? እሺ ከኔ ከንግግሬ ብጠይቀኝ አሪፍ ነው ብዬ ነው። ኦኬ ወልድ አብ ነው አንተ ማለት ነው አይደለም። ስለዚህ እንደዛ ካልሆነ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ አብ ነው ወይስ ወልድ ነው? ኦኬ አልፈለገም ማለት ነው። ፋዘሪስ ቀጥል። ፋዘሪዝ አለ ማለት አለው እኔ እያወራ አይደለም ራሱ ጠበቅኩ ብዙ እያወራ አይደለም ፋዘሪዝ አረ ኮኔክሽን